አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? ከኔ ጋር አልሐምዱሊላህ። ውድ ቤተሰቦች ሰላም ለእናንተ ይሁን። ዛሬ ይዤላችሁ የመጣሁት እንግዲህ ዳጣ ክፍል 14 እና 15 ሲሆን እጅግ በጣም ገራሚ ነው። እንግዲህ ዳጣና ናታን እያወሩ ባሉበት ድንገት እንግዲህ አቶ ደረጀ ከፍተው ገቡ። ምን አስደነግጣች? ምንድን ነው ነገሩ ሲል ሳታንኳኳ ስትገባ ብርግ ብያለሁ እኔ አንኳኩቼ እና ጠይቄ ገባሁ። ግን ደግሞ የማነበው መጽሐፍ ስጠኝ አልኩት። ግን አንተ ሳታንኳኳ ገባህ እኮ ምንድን ነው ችግር አለ ወይ ስትል መልስጥሽ ሲለኝ እንግዲህ ትወደኛለህ ወይ መጠይቄ የሚለውን መጽሐፍ አለ ወይ? አይ ዳጣ ዝብርቅርቅ ከድንጋጤዋ እንግዲህ ዳጣ ነገሩን ሁሉ ዝብርቅርቅ ከማድረጓ በድንጋጤ በሚገርም ሁኔታ እንግዲህ በቴክስት ላይ ውሰጂ ነው ሲልታነብ ነው ማንበብ ብቻ እንግዲህ በጣም ትስቃለች ማለት ነው። ወይዘሮ ሜረን መጽሐፍሽ የት ነው አስወጣሽ? አባትሽ ረስቸው መጣሁኝ እንግዲህ ነገ አመጣዋለሁ ስትል በጣም ትስቅባታለች ማለት ነው። ሙድ እያያዘች እናት ተብዬ ዳጣዬ ዝብርቅርቅ አደረግሽ፣ ወደ ሁሉ ጠፋብሽ አይደል? ምንድን ነው ጦስሽ እንደ ትላታለች። እሷም ተደነጋግጣ ጓደኛለሽ ወይ ስትላት አዎ ነፍ ጓደኛ ነው ያለኝ ስትል እናንተ ግን እያደረጋችሁ ያላችሁት ዳጣ ዝም ብላ ነው እንግዲህ አፏ ላይ የወጣውን ነው የምታወራው። ግን ያወራችሁትንም በሙሉ እንግዲህ ሰምቻለሁ። ምንድን ነው እኔ ነኝ ብዬ ጠርቻት ነው ይላል። እንግዲህ ትንሽ ደግሞ ነበር እንድታወራኝ ያልኳት የሰማሁትን ንግግር ምንድን ነው እሷ እኮ ሴሪየስ እና ቀልደኛ ፍቅር ያዝሁይ ብላ ትንሽ አሟዘዘችኝ። እንግዲህ ብዙ ነገር የገባትና የሰለጠነች አይደል? እኔ በባህር እየተረጋጋሁ ነኝ። እንግዲህ መስሏት ሊሆን ይችላል እንጂ እንግዲህ ለዚህ አይደለም ሲባል ናታን እንግዲህ እዚህ ቤት ውስጥ ያሉ ሁሉም ልጆች እህቶችህ ናቸው። ደግሞ አንተም ታውቃለህ። ሁሉንም ጠንቀቅ ብለህ ልትይዛቸው ይገባል። ምክንያቱም ወንድም ጠባቂ እንጂ አጥቂ አይደለም በማለት ጥያቄውን ጠይቀዋል። ግን ደግሞ ወደ መጥፎ አቅጣጫ እንዳይሄዱ ምክርህን ለግሰህ መልሳቸው ወደ ጥሩ ህይወት እንዲመለሱ። ወንድም ለእህቱ በጣም ብዙ ነገሮች ያደርግ የለ ይላሉ እንግዲህ ማለት ነው። እኔም እኮ እንግዲህ ረጅም ጊዜ እዚህ ቆይቻለሁ፣ በዚህ ላይ ደግሞ ሁሉ ነገሮችን አውቃለሁ ሲል እንግዲህ ዳጣ ከሚባለው በላይ ፈጣንና ሞኝ ነች። ለዛ ደግሞ ያንተ ጥንቃቄ ያስፈልጋታል በሚል እንግዲህ ያፋጠጡታል። በምንና እንዴት መፍታት እንዳለብህ ግን እያሰብክ የሚሄዱበትን ስህተት አርምላቸው ይላል እንግዲህ አቶ ደረጀ። አቶ ናታን ደግሞ እንግዲህ እሞክራለሁ እሺ ለሁሉም ነገር ጥንቃቄ ለማድረግ በማለት በሀሳብ እንግዲህ ሁሉም የምትጨናነቅበት ነገር ተረድቻለሁኝ፣ ስለዚህ በምችለው ሁሉ አግዛለሁ ሲል እንግዲህ በቅርብ ሰዓት እንግዲህ አግዛለሁኝ። ግን ደግሞ እናቲቱ ሳትኖር አብጌልና ማርታ በተለይ እንግዲህ ሰላም የላቸውም፣ ሁሌ ጸብ አይደል? ለዛም ደግሞ ጥንቃቄ ያስፈልጋል፣ ያንተ እገዛም ያስፈልጋቸዋል በማለት እንግዲህ ጥያቄ ያቀርብለታል። ጓደኛ ማነፋለኝ ጓደኛ ነው ሞልቶኛል፣ በጣም ብዙ ናቸው ስትላት ትስቃለች። ምን አሳቀሽ? አልተግባባንም ስትላት እኔ የጠየኩሽ ጥያቄ ፍቅረኛ ነው ስትላት እንደዛ ከሆነ እኔ እንደዛ አስቤው አላውቅም፣ ባክሽ እንደዚህ አስቤው አላውቅም ስትላት እንዳው ነው ሀይተውሽ ነው ከሆነ ሰው ጋር፣ ለማንኛውም ምን አስቤ አላውቅም እንደዚህ አይነት ነገር ስትላት ታዲያ የማን ነው ከማን ጋር ነው በማለት ጥያቄ እዚህ ሰፈር አልፎ አልፎ አየዋለሁ። ለማንኛውም ወይ የኮ ሚስት አለው ሉላ የምትባል ቆንጅዬ ሚስት እንዳለችው ልንገርሽ ስትላት ጥሩ ነው በማለት ጓደኛ ይዤ አላውቅም አዎ በማለት እንግዲህ
ግን ገርማችሁኛል። ሁሉም ሰው ተነስቶ ይጠይቀኛል። እናታንም ሰላምም ጠይቀውኛል። ግን እውነታውን እንጂ እኔ መዋሸት አልወድም፣ ሀሳቡም የለኝም ትላታለች። እንግዲህ ለምን የሚባል የራሴንም ጣጣ አልጨረስኩም፣ ሌላ ህይወት ልገባም አልፈልግም በማለት እንግዲህ በጣም ታስቃለች። አረ ብቻ ይነኝ በማለት እንግዲህ ዳጣዬ በነገራችን ላይ ፈታ ዘና የምታደርግ የድራማው ድምቀት ነች። ማርታ ደግሞ እጅግ በጣም ፈታ ብላ ትስቃለች። በዛ ግድ ላደረግሽኝ ምን አስበሽ ነው ትላታለች። እኔ ያሳኩሽ እንዴ? ምን ያስቃለሁ? ቆይትዬ ወይ ምን አስበሽ ነው ትላታለች። አንቺ ልጅቱ የዋህ ነሽ አይደል? ስለዚህ ሉል አንቺ እንደምታስቢው አይደለም ሁሉም የሚያስበው። ስለዚህም በማታ ሰዓት በተለይ ከናታን ክፍል አትሂጂ ብላ እንግዲህ ታቀርብላታለች ጥያቄውን። ኦኬ ስታይል እቀበላለሁ፣ እንደዛ ነው ሳላስበው ነው ትላለች። አብጌል በድጋሚ ሴራዋን እያጠናከረች አባዬ በማለት እንግዲህ ለማታለል እንደምወድህ በማለት ጠጋ ትትል እንግዲህ እወዳለሁ ምናምን የሆነ ጥያቄ ከአውሮፓ ሲመጣ እንግዲህ ይዞ የሚመጣውን ነገር ለመጠየቅ እንግዲህ ጊል በጣም በሚገርም ሁኔታ እንግዲህ አባቷን በማባበል አባዬ እንግዲህ ስልክ ታመጣልኝ እፈልጋለሁ ከአውሮፓ ስትመጣ ትለዋለች። እንዴ ስልካለች ለምን አመጣለሁ ስትለው እንግዲህ ስልካለች ስለዚህ ያስፈልግሽም ቢያስፈልግም ውሃ ነው ሲላት እንግዲህ ውሃን ከዚህ ገዝተሽ ስጣት በማለት እንግዲህ በጣም በሚገርም ሁኔታ ለዳጣ ስታመጣለሁ አባዬ ስትለው አዎ ያስፈልጋታል አመጣለሁ ሲላት እንግዲህ ለዳጣ ያመጣኸውን ለእኔም አምጣልኝ በማለት ጥያቄዋን አቅርባ እንግዲህ ዘወር ትላለች። እባክሽ ዘወር በይ ከአጠገቤ አትረብሺ፣ ምን አይነት መከራ ነው፣ ምን አይነት ልጅ ናት በማለት እንግዲህ አቶ ደረጀ በጣም ይበሳጫሉ። አቢጌል ውሃ ደግሞ በሀሳብ ጭልጥ ብላለች። ውሃዬ እንግዲህ በጣም በሀሳብ ጭልጥ ብላ ምን ሆነሽ ነው ስትባል ሳትዘ ሲሄድ ጠፋው ይባላል፣ ግን ወዴት ነው የሚሄደው ብላ ጥያቄ ካቀረበች በኋላ እንግዲህ ጭልጥ አድርገው የወሰደች ይሄ ነው በጣም ይገርማል ያንቺ ነገር ሲላት፣ ግን እኮ ስንል ራሱ የሚወጣው ጭስ በጣም ይገርማል ሲላት፣ ታፍኖ እያደረኩ ነው በማለት እንግዲህ ጥያቄዎችሽ እጅግ በጣም አወዛጋቢና ገራሚ ናቸው፣ ውሃ ግን ትገርሚያለሽ ይላታል። በማለት እንግዲህ በጣም እወድሃለሁ በማለት መልሰ ዳጣዬ ደግሞ ሰላምዬ ታዘጀዋለሽ እንዴት ነሽ ምናምን ቤቱ እኮ በቃ ትላታለች። ጋሽ የተቆጣሽ እንደ ከናታን ክፍል ስትገቢ ግን ለምን ገባሽ ስትላት ወፋል ተቆጣኝ ስትላት ጋሼ ቢቆጣውም ቢከፋውም ባይከፋውም ምንም አያስታውቅበትም ግን ታውቂያለሽ ስትላት እንደዛ ነው እንዴ ማለት እኔ ላጽዳው በማለት ሀሳቡን እንግዲህ የናታንን እንትን ትዝ አለሽ እንዴ በማለት ታሳዝኝኛለሽ እኔ ላጽዳለሽ ስትላት የናታን ተጋባብሽ እንዴ ስትላት እኔም ብቻ ሳይሆን ናታንንም ታሳዝኛለሽ እትዬንም ታሳዝኛቸዋለሽ ግን ደግሞ የተሻለ ነገር ቢኖርሽ ደስ ይለኛል ስትላት ፊት ያሳዝናል እንዴ አረ ዳጣዬ ትንጠባረሪብኝ ናታን ላይ ጥብርር እያልሽበት ነው ትላታለች። አረ አልገባኝ ምን እያልሽ እንደው ምንድነው የምትይው ግን ስትላት አዋሪው ቅረቢው አንቺን እንዴት እንደሚወድሽና እንደሚሳሰልሽ ብታቂ ትላታለች። አረ አወራዋለሁ ዘግታኛለች አለሽ እንዴ በማለት ጥያቄውን ታቀርባለች ማለት ነው። መቼ እንደሆነ እንግዲህ የሚገባሽ ባላቅም ትላታለች። እኔ እንደሆንኩ ነገር አይገባኝም ምን እያልሽ ነው ግን አንቺ ስትላት እንግዲህ ዳጣዬ በዚህ መካከል እንግዲህ ጠራሽኝ እንዴ በማለት ካች ትላለች ውሃዬ። አበጌል ደግሞ ናታንዬ እንዴት ሰላም ነህ ብቻህን ቁጭ ብለሃል ምን ሆነህ ነው ትለዋለች። ውሃ ነበረች አሁን ነው የሄደችው ሲላት ዳጣ ማለት ፈልገህ ነው ውሃ ያልከው ስትለው ነው ወይስ ጥሩ ነው አባዬ አውሮፓ ልሄድ ነው ስትለው እንግዲህ አባዬ ወደ ውጭ ስለሚሄድ ምን አሰብክ ትለዋለች። አባዬ ወደ ውጭ ሊሄድ እኔ ምን ላስብ እችላለሁ ሲላት እንግዲህ የምልህን ሁሉ ካልገባህ እኔም ፊልድ እወጣለሁ ብዬ ሄዳለሁ። ስለዚህ አባዬን ልይ ብለህ አንተም አብረን እንሄዳለን። እጅግ በጣም ምርጥ ጊዜ ልናሳልፍ እንችላለን። ማንምና ምንም የሚያገባው የለም። የምንፈልገው ማድረግ እንችላለን። ኮረፍት ሄደን መዝናናት
ሀና አላለችም እንዴ? ወይ አብጌል እርዳታ። አብጌል እንግዲህ እጅግ በጣም ብዙ ነገሮችን በሀሳቧ ተውጣ እንግዲህ ወፎቹ እየተንጫጩ ብቻችንን ጥሩ ጊዜያት እያሳለፍን በማለት ከደኑ ከንቱን እጅግ በጣም ብዙ ነገሮች እንትን ይላሉ። ዳጣ ደረጀ ብለሽ እየጠራሻት ስትላት እህቴ ናት በማለት ውሀዬ አሁንም ዳጣ ደረጀ ትላታለች። እህትሽ ብትሆንም የደረጀ ልጅ ግን አይደለችም ስትል እንግዲህ ሰላምዬ ምን ልትይኝ ነበረ ያሹ ትላለች። ሰላምዬ ማወቅ ትፈልጋለች ስለ ዳጣ፣ ምክንያቱም ልጅ ናት አይደለችም የሚባለው ነገር ማለት ነው። ለማንኛውም ሰላምዬ እየመረረሽ ዋጭው እኔና ውሃ እንመሳሰላለን እህትና እህትንን በማለት እንግዲህ ይመሳሰላሉ። ተመሳስላችኋል፣ በቃ ደስ ይበላችሁ በማለት ሰላምዬ እንግዲህ ሰላም ትሰጣቸዋለች። እና ግን ውሃ እኔ የሚመስለኝ እንግዲህ እሷ ናት ወይስ እኔ እስኪ ንገሪኝ ስትል ሁለታችሁም ትመሳሰላላችሁ፣ በጣም ገራሚ ፍቅር አላችሁ። እንግዲህ ሰላሜንም ልቀፋት እስኪ ልገዛት በማለት እንግዲህ ፈታ ታረጋታለች። ባዬ ሲሄድ ከማዬ ብር ተቀብዬ ሄደን ፈታ ብለን እንመጣለን። አንቺ እያመቻችሽ ያለሽው ማይሆን ነው እንግዲህ እኔ እደብርሃለሁ አስጠላለሁ ስትለው አንቺ ምንም አይደለሽም ቆንጆ ነሽ፣ እውነቱን ስነግርሽ ግን ደግሞ ሲላት እንዳጨርሰው ምን አይነት ሴትና ምን እንድሆንልህ ትፈልጋለህ ስትለው እንግዲህ በጣም ብዙ መቀየር አለብሽ፣ እኔ መወዳት ሴት ምን አይነት እንድትሆን ትፈልጋለሽ ሲላ ስትለው እንግዲህ ጥሩ ሴት ሆኝ ሲላት ጥሩ ሴት ምን አይነት ናት ብላ ትጠይቃለች። እንግዲህ ጥሩ ሴት ማለትማ ቤተሰቦቿን የምታከብር ባለቤቷን የምትወድ በተለይ ጓደኞቿ ላይ ክብር ያላት በማለት ጥያቄ አቅርባ ልክ እንደኔ አይነት ስትል እንግዲህ ብድግ አለጥሏት። ምን አስነሳሽ? ምን ተፈጠረ? ሲላት መልስ አጣይ። በንዴት አብጌል ድጋሚ ውርደት ማለት ነው። ራሷን እንግዲህ ማጥፋት ብቻ ሳይሆን ምንም እንትን አላላትም። አብጌል የምትባለች እንግዲህ እጅግ በጣም በሚገርም ሁኔታ ናታንን ግራ ገብታዋለች። በአንተ ያምራል ጠይቃት ስትለው ኧረ አንቺ ጠይቂያት፣ ሁለታችንም የቤት ኃላፊ እስከሆን ብንጠይቃት ምንም ችግር የለውም ስትል ለቤት አባወራ የሚሰጡ ነገሮች ስላለ ለአንተ ቅድሚያ ልስጥ ብዬ ነው ትላለች ወይዘሮ ማርታ። እንግዲህ በዚሁም ላይ ቀጠል አርጋ እኔ የምልህ አንድ ጥያቄ ልጠይቅህ ነበረ ስትለው ምንድን ነው ሲባል እንግዲህ ዳጣ ከዚህ ቤት ብትወጣና ራሷን ብትችል ደስ ይላል ትለዋለች። እንደዚህ አይነት ጥያቄ ለምን ትጠይቅኛለሽ? የጠየኩሽ እኮ ጠየቅሻት ወይስ አልጠየቅሻትም የሚለውን ነው ስትል እሱም ጠይቂያታለሁ። ስለ ሰላምዬ እያወሩ ራስ መቻል እንግዲህ የልጆች እናት ናት ብዬ ነው በማለት እኔ በወለድኳቸው እሷ እናት ስትለው ረጅም ጊዜ ስለቆየች ለማለት ፈልጌ ነው። ግን ደግሞ እኮ አስበሽዋል፣ ለልጆቻችን የምታስበው አስተሳሰብ ከእናት በላይ ነው፣ አስበሽዋል ትላለች። ሰላምን ስጠይቃት መውጣትም ማግባትም አልፈልግም እዚሁ ይሻለኛል የሚል መልስ ሰጥታኛለች ስትል እውነት እንደው ሳስበው ግራ አጋብታኛለች። እንዴት የራሷ ህይወት ለመመስረት አታስብም? ተስፋ ቆርጣለች በህይወቷ ላይ በጣም አሳዝነኛለች። እንዳሰበች ባላቅም እንግዲህ ያዝናለች ስትለው አቶ ደረጀ አርቆ ሀሳብ ገባ። ምክንያቱም የዳጣ እናት ስለሆነች እድሜዋን በደንብ አርገን በልተነዋል። ለየትኛው እድሜ ብቻዬን ለመኖር አስባ ነገረችኝ። እናም ጥፋተኝነት ተሰማኝ። ምክንያቱም እድሜዋን ቅርጭም አርገን በልተነዋል እኮ እኛ ይችን የመሰለች ቆንጅዬ ልጅ ሳናስተምራት ወይ ራሷን እንድትችል ሳናደርጋት እጅግ በጣም በራሴ ያዘኛለሁኝ ብላ ስጠይቀው እንግዲህ እሱም አርቆ እንግዲህ ሀሳብ ገባ። ደሬ ምን እያሰብክ ነው? ምን ላይ ነህ? እኔ እኮ እያወራሁ ነበር፣ አንተም ለብቻ ተሳፍረሃል ስትለው እንግዲህ እየሰማሁሽ ነበር። አንድ ሰው ደሃ ስለሆነ ብቻ እድሜ ልኩን አገልጋይ ሆኖ መኖር የለበትም በማለት ያስባሉ። እውነት ለመናገር የቤት ሰራተኛዎችን እነዚህ ማሰብ እጅግ በጣም ያስደስታል። አረቦች ግን እያየናቸው ባለነው ሁኔታ እድሜ ልካቸውን የነሱ አገልጋይ ብንሆን እጅግ በጣም ደስ ይላቸዋል። ስለ ቤት ሰራተኛ አስተያየታቸው ተመችቶኛል። ግን ደግሞ ያላት ገንዘብ ላይ ጨምረን አንድ ቋሚ ነገር እንገዛላትና የራሷን ህይወት መስራት ልትኖር ይገባል እስከፈለገ ይችላል።
የዳጣ እናትነት እንግዲህ ተረጋግጧል። ሰላም የዳጣ እናት ነች፣ ግን ደግሞ ባለማወቋ በጣም ያሳዝናል። ጊዜውን ጠብቆ እውነቱ ይታወቃል። ውድ ቤተሰቦች ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። ለቤታችን አዲስ ከሆኑ ሰብስክራይብ ማድረግ አይሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ለሀገራችን። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ